እኮ ተኝቶ ያቀባይዘው ስንት ሺህ ዓመት ሳይተኛ እንዴት ነው የሰው ጠልፌ ሽባርጌው መኪናውን ገልብጬ ካንሰር አምጥቼ ትዳሩን በትኜ ከሰራ አባረረው ኮሜንታሪዎቻችሁን ካያችሁ እንግዲህ ያዝና ያ ሰክሰስ ኢቭን ካሬ ስራ ሰክሰስ ኖሯቸው ራሱ ሃፒነስ እና ሰላም አልነበራቸው አንተ የፈለግከው ምግብ ከበላ ስንት ጊዜ ሆነ አንተ ለችግር ላይ ያለችው እናት ከደረስክላት አንድ ዶሮ ገዝታ ስንት ጊዜ ሆነ አንተ ያ ታይም አለ ካለ ምናልባት አንዳንድ ጥያቄ ነው መቼ ነው ማን የሚያገባው ሰርጉን መቼ ነው እንበለው የሚል ጥያቄ አለና አምና ፕሌይንግ እዚህ ጋር ሆነ ሰው ቲክቶክ ላይክ እንዲሰጠኝ ሶሻል ሚዲያ ላይ ያለውን ነገር ካየ ሁሉ ሰው ደስተኛ አንተ ብቻ ደስታ የሌለብህ ሊመስል ይችላል ፎልስ ውሸት ነው ሁሉም ሰው ችጋራም ነው ሁሉም ሰው ይፈተናል ለዚህ ነው ነፍሴ የምታርፈው በእግዚአብሔር ነው የሚለው ዳዊት መጨረሻ ላይ ነፍስ የምትፈልገው ረፍት የምታገኘው የሚበክሉ ሳያቋርጡ ቢሰሩ ጠንቋዮች ያሉበት ሀገር ላይ ኮኖ ምን ኖሩ እንዴ ምን ነው የምታወራው ዝም ብሎ መስሻል እንደዚህ የምትኖሪው ዝም ብሎ መስሻል እንደዚህ ችጋራ ያነሽው ዝም ብሎ መስሻል በከንቱ የምትጨነቂው ዝም ብሎ መስሻል ያላገባሽው የሆነ የሚዋጋሽ መንፈሳዊ ሰዎች አሉ ሰላም እንዴት ሰነበታችሁ ውድ የአርመሞ ፖድካስት ቤተሰቦች እንግዲህ ሳምንቱ የእውቀት የሰላም የጥበብ የፍቅር እንደነበር ተስፋ እናደርጋለን ዛሬ እንግዲህ አንድ በጣም የምትወዱትን እንግዳ ነው ይዘን የተገኘ ነው ሳምንታዊ እንግዳችን ስሙን ከምናስተዋወቅ መልኩንም ስታዩት ራሱ ስሙ ላይ ያስፈልግ ይችላል ዛሬ እንግዳችን ጋር ብዙ ጊዜ እሱ ጋር ሄጄ አትሊስት 2-3 በሱ ሚዲያ በሱ ቻናል ኢንተርቪው ተደርጌ ያለው እንግዳ ነበር ዛሬ ደግሞ በተራው ብድር ልመልስ ብድር ከፋይ አድርገኝ ብሎ እንግዳ ይሆናል ማኔ ወይ ማን ያዘዋል ሸቱ ወደ አርመሞ ፖድካስት ጥሪያችን አክብረ ስለመጣ እናመሰግናለን እኔም ከልብ አድርጌ አመሰግናለሁ ቴንክ ዩ ሶ እንግዲህ ብዙ ጊዜ ማኔ በጠያቂነት ነው የሚታወቀው አንዳንድ ኢንተርቪዎች አይቻለሁ የተጠየቀበት ግን በብዛት ያው በደንብ በማወጣጣት በማነቃቃት ታወቀው ዛሬ ደግሞ ተጠያቂ ወንበር ላይ ያገኝተነዋል ሶ ማን ብሎ ራሱን ይገልጻል አሁን ብዙ ጊዜ ሰው እንዲነው ሞቲቬሽናል ስፒከር ነው ቲቸር ነው ኢንስፓይሬሽናል ነው ኢንተርቪው ዩቲዩበር ነው ብዙ ነገር ይላል ግን አንተ ማን ብለህ ራስን መግለጽ ትፈልጋለህ ያው በጣም እየነቃ ስትመጣ ራስን መግለጽ ታቆማለህ ኦኬ ምክንያቱም የማይገለጽ የእግዚአብሔር መንፈስ አንተ ውስጥ እንዳለ እና ያ ማንነት አንተን እንደሆነ ስታቅ እንግዲህ ሰው ልጅ በእግዚአብሔር አምሳል ነው የተፈጠረውና ያንኝ ማለት ስትጀምር ለራስ ትንሿን እኔን ትለቃታለህ መንቃት ማለት ራስን መግለጽ ማቆም ማለት ነው ኦኬ ራስን ከገለጽከው ትገድባለህ ኤኒቲንግ ለምሳሌ ይሄንን አትክልት ቢዩቲፉል ነው እግዚአብሔር መንፈስ ቃል ስትሰጠው ትገለዋለህ ስለዚህ ሰው ልጅ በቃል የማይገለጽ በፊደል የማይገለጽ ህይወት ነው ከቋንቋ በላይ ነው ቋንቋ የመጨረሻ ትንሹ ሞደም ኦፍ ኮሙኒኬሽን ነው እኛነታችንን ለመግለጽ ማለት ነው ስለዚህ የሰው ልጅ እውነተኛ ማንነቱን ሲነቃ በዝምታ ውስጥ በአርመሞ ውስጥ በጸጥታ ውስጥ ያገኛል ያ ትልቁ እኔ ነው ያ ትልቁ እኔ መንፈሳዊ የማይሞት ማያረጅ እግዚአብሔርን የሚመስል ፍቅር የሆነ ሰላም ያለው ደስታ ያለው just ዓለማችን ላይ ያሉ ሁሉ ምርጥ የሚባሉ ቃላቶችን ብትዘረዝር ሰውን ልገልጸው አትችልም ግን እንውጣና ግን እንደተለመደው ደሞ እናርገ ካልን ሰው በሚገባው እናርገ ካልን ያው ማን ይዘዋል ሸቱ ነኝ ወንድ ነኝ environmental engineering ተምሬያለሁ ህልም አለኝ ድሪም አለኝ በጣም አንባቢ ነኝ ጥበብ ዕውቀት በጣም እፈልጋለሁ የሰዎችን ልብ ከፍ ማድረግ በአላማ እንዲኖሩ ራይ እንዲኖራቸው ትምህርት ሰጣለሁ ሞር ኦፍ ግን እኔ ሂል የማድረግ ነገር ነው ሰው ማድመጥና ሂል የማድረግ ጸጋ ነው እግዚአብሔር የሰጠኝ እሱን አደርጋለሁ ቢዝነሶች አሉኝ ፖድካስት አለኝ ቲክቶከር ነኝ ያለ ይቀጥላል ማለት ነው እንግዲህ ያው ብዙ ማስታወቅ አስፈልጎት አይደለም ያው እናቀዋለን ማንኔ ግን ራሱ ማን ብሎ ይገልጻል የሚለው ነገር ያው ብዙ ጊዜ ሰው እንደዚህ ነው ሲል አንተ እንት ማተለው ሊኖር ይችላል ሰው የሚገልጽና
በተለይ ኢትዮጵያ ላይ ይሄ የተወሰነ ሪቮሉሽነሪ ሺፍት ካመጡ ሰዎች መድበሃለሁ። እኔ በተለይ ስለ ሰው ስለ አእምሮ ስለ ሞቲቬሽን ቶታሊ ምንም ኢንፎርሜሽን ባልነበረበት ታይም ራስም ስትል ሰምቻለሁ። የሆነ ጊዜ አይፎን ስንት ነው 7 ነው በአይፎን 7 በተለይ ኮቪድ ታይም ላይ ትልቅ ፓራዳይም ሺፍት አምጥተሃል። ምንም ጥያቄ የለውም። እና ሶ በተለይ ለወጣቶች ኢንስፓይሬሽን ነው። ምክንያቱም አይኖ አሁንም ዛሬ ሼር ታደርገን ይሆናል ግን ያለፍክባቸው ፓዞች ቀላል የሚባሉ አይደለም እና እነዛን ፓዞች አልፎ አሁንም ሻይን ከራስ ድሪም አልፈ ሌሎች ድሪም ማገዝ ከራስ መዳን አልፈ ሌላ ለመዳን ማገዝ ቀላል ነገር አይደለም፣ ቀላል ጸጋ አይደለም እና ሪሊ አፕሪሺየት የሚደረግ ነገር ነው። ሶ ግን አሁን የገለጽከው ማንነት አለ ግን ከሞት ካሁን ሁላችንም ሞታለን። ከሞት በኋላ ማን ያዘዋል ሲባል ምን ብለው እንዲያስታውሱ ትፈልጋለህ ሰዎች? አክቹአሊ እዚህ ዓለም ላይ የኔ ያልበ ሰዎች ለመደነቅና ለመታወስ የሚፈልግ አይነት ሰው አይደለም። ኦኬ አይ ዶንት ቲንክ ኢትስ ኢምፖርታንት ነገር ነው ብዬ አላስብም። ማውራታቸው አይቀርም ዞሮ አብሶሉትሊ ማውራታቸው አይቀርም። ሶ መታወስ የምፈልገው በጣም እግዚአብሔርን ለማወቅ የጣረ የእግዚአብሔርን ዓላማ በምድር ላይ ለራሱና ለሰዎች ለመኖር የታገለ ሰው እውነትን ለመረዳት የጣረ ሰው እና አሚን ላይክ እኔ በዓላማ ነው የኖርኩት። ዓላማ አለኝ። ማደርገውን ነገር whatever I do purpose አለው። ሲጨውም ረጋ ስልም ቢዝነስ ሲጀምርም ሳቆምም I have a purpose like personal የሆነ ዓላማ አለ። ሎንግ ነገር ምታስበው ሎንግ like I'm playing የ20 ዓመት የ30 ዓመት የ40 ዓመት ጌም ነው ፕሌይ ማድረገው። I'm not playing እዚህ ጋር የሆነ ሰው ቲክቶክ ላይክ እንዲሰጠኝ or follow እንዲያደርገኝ አይደለም። I know exactly know የዛሬ 20 ዓመት ምን አይነት ላይፍ እንደሚኖረኝ I know ኢማጂን ላደርገው አልችልም፣ ይከብዳል። ግን exactly know ዓላማዬን እየኖርኩኝ እግዚአብሔር ከፈቀደ ጨርሼ እንደምሞት ማለት ነው። ስለዚህ እኔ purpose እና vision ያለው ሰው ነኝ። So I don't care about ስለ ዓለም እዚህ ጋር ሰው ስላለው ምናምን እኔ am in my zone በእኔ ቀጠና ውስጥ ነው የምኖረውና ሰዎች እኔን ካሰቡኝ አሁንም ወደፊት የሚያሰቡኝ አሁንም የሚያውቁኝ ሰዎች የሚያሰቡኝ ያመነበትን ያወራ ያደረገ ራሱን የሆነ ሰው ያላሽቃበጠ ሰው ታውቃለህ። የሆነ ነገር ለማግኘት ሰው ጋር ተጠግቶ no I lived my purpose I don't care ወደድከኝ አልወደድከኝ አደነከኝ አላደነከኝ አንተ እኔን ከማወቅ በፊት እኔ ራሴን አድንቄያለሁ፣ እግዚአብሔርም ያደንቀኛል። I live my purpose I know የሰዎች ቶት በኔ ህይወት ላይ ምንም እንደማያመጣ ገብቶኛል። እግዚአብሔርና እኔን በህይወቴ የምንወስነው ስለዚህ like I truly የእውነት ነው እየኖርኩ ያለሁት የውሸት አይደለም። ናይስ so I'm not fake I living for real። ትልቁ ነገር እሱ ነው። አንተ ለራስ ለእውነት ከኖርክ ስትወለድም ስትሞትም ስተኛም ፈጣሪ ፊት ስትቀርም ለብቻ ነው። of course ስለዚህ አንተ ለእውነት ከኖርክ ዋናው ያንተ ጉዳይ ነው። ሶ በተለይ ይሄ ሶሻል ፕሬዠርን የሚመጡ ኮሜንቶችን፣ አስተያየቶችን፣ ነቀፌታዎችን የመከላከያ ጋሻ ወይም እንዴት ነው እንበለው መስሚያው ጥጥ አይነት በጣም ወጣቶች ሊማሩብህ ይችላል ብዬ ምክንያቱም ምንናቀህ ነው ማን ያዘዋል አሁን በሶሳይቲ ፊት ነው ስትወድቅም ስትነሳም ኮሜንቱም ምንም ስናይ ነበርውና ያን ሁሉ ሬዚስት ያደረክበት ይሄ ምንድን ያዞ ቆዳ ነው የሚባለው በጣም ያስተምራል ለብዙዎች። ምክንያቱም አብዛኛው አንድ ሰው የሆነ ኔጌቲቭ ነገር ሲናገረው ኩምሽሽ ብሎ የሚቀር ነው አብዛኛው ኢቭን ወጣት ሆኖ ማለት ነውና ብዙ ነገር መማር ያለባቸው ነገር ያለ በተለይ ይሄ ችሎ ኔጌቲቭ ምልከታን፣ ኔጌቲቭ አስተያየትን፣ ኔጌቲቭ ኢነርጂን ሬዚስት አድርጎ ራይ ላይ ማተኮርን ካንተ መማር ይችላሉ። እኔ ባለፈው ብዬ ከሆነ አላስታ ኒንጃ ግን ሌስ ብራውን መጣቆመት ድምጽ ኢነርጂ እውነት ወደዛ ሪዘምብል ያደርግብኛልና እሱን ካወቅ በጣም ብዙ ውጣ ወረዶች ውስጥ ያለፈ ሰው ነው። በጣም አክቹአሊ ኢንተሌክቹዋል ዲሴቢሊቲ ቢኖረው ከዛ ውጪ በጣም ጽዳት ሆኖ ሰርቶ ምን ብሎ ነው እዚህ ደረጃ የደረሰውና ምናልባት እዚህ ጋር ካነሳ ነው አይቀር በህይወቴ ከባድ የምትለው ጊዜ መቼ ነው? ማን
ያልሆነው መቼ ነው አትልም ላይፍ እኔ ላይ ሁሌ ከባድ ነው አሚን ቀሎ አያውቅም still today ማለት ነው እንዲቀልም አልጠብቅም ኦኬ ግን ላይፍ was really የህይወቴን አብዛኛውን ክፍል ላይፍ ከባድ ነው ነኝ ላይ እስኪገባኝ ድረስ ለካ ላይፍ የሚባለው ከባድ ነው ብዬ ስቀበለው መቅለል ጀመረ so I should be hated I mean like ትናንትና አንድ ልጅ ምን አለችኝ ፌስቡክ ላይ ቤተክርስቲያን ስቶሪስ አድርጌ ማለት በአንተ ውስጥ እግዚአብሔርን አያለው ድሮ ቤተክርስቲያን አስቀድሰ ምግብ ማትበላለች አሁን ግን the best restaurant ከተማ ውስጥ አለ ስትለኝ I was like imagine ብዙ አመት እኮ አይደለም ወደ ኋላ ሄደ ብንል maybe ዛሬ 4 አመት 5 አመት ያብን ያደረገ ነገር ነው so ከዩኒቨርሲቲ ወጣ ምግብ ማጣት ማለት it's hard በጣም so that wasn't ሶስተኛ ክፍል መቼ ምግብ አጥቼ ትምህርት 2 አመት አቋርጫለሁ you know I'm saying like life was always hard on me I don't know ለምን እንደሆነ አላውቅም ለጠነክር ሁሉንም ሰው እና ዛሬ አንድ አባት ኢንተርቪው ያደረኩኝ ምንድነው የሚጨነቅ ሰው በዛ ስላቸው አንድ ሴት አገኘችኝ ሁሉ ነገሯ ተስተካክሏል ቤቷ ትዳሯ ቢዝነሷ ልጆቿ በጣም ሁሉ ነገር መኪናዋ ፐርፌክት ነውና ታለቅሳለች ምን ወስል እግዚአብሔር ረሳኝ ምን ሆነ እችላለሁ እግዚአብሔር ረሳኝ በቃ ሁሉ ነገር ፐርፌክት ሆነ መከራ አልሰጠኝም ለበረከት ፈተና አለው exactly መከራ is very 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 good thing መጥፎ ነገር አይደለም አሁን ሰውንን መጥላቱ ሰው እንደ ጥሩ አድርጎ ያስባል እንደ መጥፎ it's the best thing የሆነ ልጅን አድንቀው ገለውታል አድንቀው እሱ ነው ምናምን ብለው እሱም በቃ የሆነት መስሎ ጠላ ያለ መሰላል አውጥቶ ነው የሚወረውሩ so me I don't think so ይወደኛል አይወደኝም that's not the point እኔ ራሴን ወዳለው እግዚአብሔር ሲወደኛል so በህይወቴ ሁሉንም አይነት መከራዎች አይቻለሁ የቤተሰብ ሞት በለው አይቻለሁ ብቻ መኖር በለው አይቻለሁ መጠላት በለው አይቻለሁ ቡሊ መደረግ አይቻለሁ በፍቅረኛ መከራት አይቻለሁ ግብርም በለው አይቻለሁ ረሃብ በለው አይቻለሁ አከራይ በለው I have seen everything ያለ ምክንያት መጠላት በለው አይቻለሁ ግን it doesn't matter አንድ የገባኝ ነገር ካንተ በሚበልጥ መንገድ እግዚአብሔር አይፈትንም ሰይጣንም አይፈትንም ባይዘው እግዚአብሔር ለሰይጣንም አሳልፈው አይሰጥም ሁሉ ጊዜ ስትፈታ ትችላለህ ማለት ነው ችግሩ ግን ያንን ፈተና የምታልፍበትን ኮንሺየስነስ መጀመሪያ መገንባት አለብህ ገብቷል ላይፍ እንደ ፈተና ነው ሲፈትን ስታልፈው ነው ወደ ቀጣዩ የምትሄደው ሶስተኛ ክፍል ሆነ ተፈተናል አራተኛ ክፍል ትሄዳለህ አራተኛ ክፍል ስትሄድ ሌላ ፈተና ይጠብቃል እሱን አልፈህ ነው አምስተኛ ክፍል የምትሄደው ሰዎች ግን የሆነ ቦታ ይገባሉ የሆነ ትዳር ውስጥ ይገባሉ ከዛ ይፈተኑና ይወርቃሉ ከወደቁት ሳይማሩ ሌላ ባልጋ ይሄዳሉ ወይም ሌላ you know what I'm saying ወይም የሆነ ስራ ቦታ ትሄዳለህ ፌል ያደርጋል ትወርቃለህ so what is ምንድነው ከዚህ መማረው እዚህ ጋር ስትሄድ መድገም የለብህም ማለት ስለዚህ አንድ አይነት ፈተና እያለ እድሜን እየጨረስከው ትመጣለህ ማለት ነው ስለዚህ እኔ በህይወቴ በጣም አይገባኝም ነበር ላይፍ የሚባለው ነገር አንደርስታንድ አላደርግም ነበር ለምን ነው ሰው ኔጌቲቭ ኮሜንት የሚያደርገኝ እያስተማርኩኝ ለምን ነው ፍቅረኛ ይጥላኝ ልጅ ለምን ነው የሚርበኝ ለምን ነው ይጣኝ አንደርስታንድ አላደረኩ ይሄ ምድር የመፈተኛ ቦታ ነው እንጂ ይሄ ገነት አይደለም ሶሻል ሚዲያ ላይ እንደሚታየው አይደለም ሶሻል ሚዲያ ላይ ያለውን ነገር ካየ ሁሉ ሰው ደስተኛ አንተ ብቻ ደስታ የሌለብህ ሊመስል ይችላል that's false ውሸት ነው ሁሉም ሰው ችጋራም ነው ሁሉም ሰው ይፈተናል ሁሉም ጭንቀት አለበት አይ ኮችድ ቢሊየነር በለው ሞዴል በለው I have coached ብዙ ሰዎች ነው ያገባ የወለደ ከጭንቀት የጸዳ ህይወት የሚኖር ሰው ማንንም የለም I can say the same thing yes to me አሁንም ቢሆን life is not አልጋ ባልጋ I mean so ሳይሆ ተሳክቷል ብር ያገኛል ዝነኛ ነው no you don't know me what's going on አምሮ ውስጥ ምን እየተካሄደ ነው አታውቅም ሊገባ አይችልም but ዛሬ ምንድነው it is okay አንተን ካልሆነ ሊገባ አይችልም ያንተ ህይወት ነው of course ግን I don't care honestly speaking ለየፈለገውን ነገር ቢያደርግ ያድርገኝ እኔም የፈለኩትን አደርገዋለሁ ስክሪሞት እንያያዛለን at the end I will win ግን ይሄ ነው ሌስ ፍሮን win ስለዚህ I mean like ግን ምንድነው ካልከኝ አምሮዬን እያማረርኩኝ ጊዜ መግደል አልፈልግም ብዙ አማራሪ ሰዎች አሉ ከተማ ውስጥ ከነዛ መካከል አንዱን መሆን አልፈልግም I will try my best ቆንጆ እንቅልፌን እነሳለሁ ስነቃ ግን I will fight I'm not perfect ብዙ ስቶች ውርቀቶች አሉብኝ ስለዚህ ላይፍ ሁሉ ጊዜ ያጠቃኛል እኔ አላቅም የሌላዎቹ ሰዎች እኔ ሁሉ ጊዜ
ከዚህ ሰውጣ ምን እንደሚገጥመኝ ያለቀ መጠንቀቅ አለብኝ እየተዘጋጀው ነው የምጠብቀው ምን ሊሆን ይችላል ምን ማድረግ አለብኝ ሴናሪዮን ዲዛይን አድርጌ ምንድነው ዋናውን ነገር ይዤዋለሁ ወይ በሌላ አማርኛ እግዚአብሔር ጋር ነኝ ወይ ይሄ ገንዘብ እኮ ባንክ ያለ ይሄ ቢዝነስ ያለ ይሄኛው ሰራተኛ እኮ ከኔ ጋር ነው ይሄኛው ነው ዛሬ ማታ ከሰራተኞቹ ማለቃለው እንደሚል አታውቅም ቢዝነስ በኮሪደር ሊፈርስ ይችላል ላይክ ፍቅረኛ ልትከራቻቸው you have to expect ቴክስት ነው የሚደርስ of course ገብቷል you have to be prepared ሌላ ይቀርና እኔ አባቴ ቢሞትስ ተደውሎ አባቴ ሞቷል ይባል ምንድነው ማድረገው ጨርሻለሁ ምን እንደማድረግ አስቀድሜ የሆነ ቀን ተደውሎ መባሉ አይቀርም so I have to prepare myself ምክንያቱም ላይፍ በጭራሽ አይተውም በጭራሽ ሰይጣን በጭራሽ አይተውህም አይለቅህም ራስን ማዘጋጀት መቻል አለበት አሁን ሰው ሲኖር በቃ ወይ አያነብ ወይ ሜዲቴት አያደርግ ወይ አይማር ወይ ጸሎት አያደርግ ወይ አይጾም ወይ ገንዘብ አይቆጥብ ወይ ደህና ሰው ጋር ይጠጋ ጠላቱ ግን እዛ እኮ ፕሪፔር እያደረገ እኮ ነው ሰይጣን እኮ ተኝቶ ያቀባይዘው ስንት ሺህ ዓመት ሳይተኛ እንዴት ነው የሰው ጠልፌ ሽባርጌው መኪናውን ገልብጬ ካንሰር አምጥቼ ትዳሩን በትኜ ከሰራ አባርሬው እንጦሮጦስ ከተው እንዴት ነው እያለ ቲሙን ያዋቅራል ይሰራል ሰው ይጠቀማል አንተ ግን በቃ ፈዋበለ ቴሌቪዥን እንዴት ልታያለ ስታፕ ኢት ብሮ ኖ አሁን በተለይ ስፔሻሊ ሰማችሁ ነው ለዚህ you have to be prepared እና ለኔ ሁሉ ጊዜ አንድ መጽሐፍ አንብቤ ነበር like ምን የሚል በጣም የሚታወቅ ሰው ነው a tale of two cities የሚል እና የመጀመሪያ ፔጅ ላይ የሚለው እንደው it's a good time and it's a bad time ነው የሚለው the best of times and the best of the worst of times በቃ የሚጀምረው ማለት ነው you see yeah so you have to flip ማድረግ አለብህ እኔ አንድ የተማርኩት ነገር ምንድነው I can change ወርስቱን ቤስት ማድረግ ይችላል እኔን ያጠቃብኝን ወስጄ ለራስ አድቫንቴጅ ተጠቀማለሁ እኔ ላይ ወርከውን ድንጋይ ወስጄ እኔ ቢዝነሴን ገነባዋለሁ እኔ ላይ ያመጣውን አደጋ I will take it ያን እንደ ፊል ወስጄ አሳድገዋለሁ whether mentally spiritually physically financially I don't care I will use it nice so እንግዲህ ብዙ ፈተናዎች ነበሩ ላይፍ ላይ ብላኛልና ምናልባት እግዚአብሔር በዚህ ባይፈትነኝ የምትለው ኤሪያ የለም ይፈትነኝ የለም ምንም የለም የለም ኦኬ yes አላማ ሰይጣን ትንሽ ለፋዘር ስታወራ ትንሽ አሜን መፈተና አይቀርም ሶ በጣም የሚያስጠላ እኔ I'm just like ብቻውን መኖር የሚወድ ሰው ነኝ I'm good ብቻዬን ሰውን ብቻዬን ሳነብ I'm good I'm peaceful there is no drama ብቻዬን ሰውን ግን I have seen ትንሽ ሲያመኝ this is not good ትንሽ ሲያመኝ ለሰከንድም ቢሆን ሲያመኝ this is not good እግዚአብሔር ይመስገን እንዴት ህመሜን ማዳን እንዳለብኝ አውቃለሁ I have some healing meditations ምናምን ግን it's not a good thing እና እግዚአብሔር አምላክ ዛሬ አንድ አባት ምን አስተማሩኝ እኔ በጣም ፖድካስቴን ሞዶ የምር ነው መማረው እና እግዚአብሔር ብራባ ላበላችሁኝ በጣም አልጣጣችሁኝ ብታረዛ አለበሳችሁኝ ብታሰርና ብታመም እነዚህ ሁለቱ በጣም ከባድ ናቸው ልብስም የሆነ ውሃም ቢሆን ሄዶ ይጣጣል ምግብም ግን ህመም it is like በጣም የሚያስጠላ የዮብም ትልቁ ፈተና ጤናው ላይ absolutely ጤና እኔ ሁሉ ጊዜ እግዚአብሔር ይመስገን አያሳመመኝም በጣም ከታመምኩ ቶሎ ሚድን ሰው ነኝ ለሰከንድ እንኳን ብዙ ጊዜ ሆዴን ነው የሚያመኝ የሚችለው የምግብ መበረዝ ላይ ሆነ even like for 2 ሰከንድ ለ3 ሰከንድ ሲያመኝ it feels like no የሚያስጠላ ነገር ነው ግን I mean like እግዚአብሔር እኔ አንድ ነገር ገብቶኛል መከራም በለው ህመምም ወደ እግዚአብሔር ከወሰደ it's good it's not bad thing okay እንዳትቀብጥ ያደርጋል እኛ ትንሽ ከተመቻቸ ከተማውን ማካለል መቆወጥ ከኔ ውጪ ሰው የለም ማለት እንወዳለን ስንኮረኮም okay humble yes ምን ይባላል መሰለ so የሆኑ ሰዎች ችግራቸው ብዙ ነው
ግን የበሽተኛ ሰው ችግሩ አንድ ብቻ ነው ጤና ብቻ ነው whatever it is አሁን የሚያስጨናንቅ ነገር ሚስቴ እንዲያርጋብኝ ብር የለኝም ግብሩ ጨምሮብኛል ፎሎወሩ ሰዎቹ ቪዲዮን እያዩ አይደሉም ብላ 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 ኢማርዋል ሰው ካንሰር ይዟል ብትባል እነዛ ሁሉ ማተር ያረው እግዚአብሔር ጎዳና ላይ ልኑርና ጤናማ አርገኝ ነው የምትለው ከዛ ጤናማ ሲያደርግ ግን ደግሞ ጤናማ ሲያደርግ ደግሞ ወደ ያጣቱ ትሄዳለህ ወደ ጭፈራው ትሄዳለህ እና so like challenge is very very good consciousness ለማንቃት መንፈስን ለማሳደግ ከእግዚአብሔር ጋር እንድትገናኝ ለማድረግ you need a challenge you know why ብዙ ጊዜ በደህናው ጊዜ we cannot imagine ማድረግ አንችልም አየህ አሁን እዚህ ቤት ብዙ ክፍሎች አሉ የተቀማጩት ያልተቀማጩት ይሄን ክፍል ብቻ ነው እንፈልገው ቢባል ሌላውን ልቀቁ ይሄን ብቻ ነው የምትጠቀሙት ተባሉ you start to imagine caution ምን እናርገው ስፔሱን እዚህ ጋር ነገር እንጨምር ቀድሞን በዚህ ጋር እናርገው ስልጣናው እዚህ ጋር ይሁን የዶክተር ቢሮ እዚህ ጋር ይሁን ቀረጻው እዚህ ጋር ይሁን problems አምሮ ኢማጂን እንድታደርግ ያደርጋል ማለት ነው አብዛኛው ኢትዮጵያዊ ግን ዌስት ያደርጋል አብዛኛው ኢትዮጵያዊ ችግሩን አኛኛኛ ያለቀሰ ዌስት ያደርጋል ኖ ታውቃለህ ወደፊት ዓለምን ከሚመሩ ሀገራት አንዷ እስራኤል ናት ነው የምትባለው አሜሪካም አይደለችም እንግሊዝ አይደለችም ቻይናም ራሽያም አይደለችም in the future super power እስራኤል ናት የምትሆነው ተብሎ የሚጠበቀው already ያየን ነው you see why ሲባል ግን they think the world is against us ዓለምኛን ይጣላናል ዓለምኛን አይፈልገንም እኛ ዓለም ሊያጠፋን ይፈልጋል አንድ ይሆናሉ አምሮአቸውን ይተከማሉ ቢዝነስ ይፈጥራሉ የቴክኖሎጂ ነገር ይፈጥራሉ because they know everybody hates Jewish ሁሉም Jewish ይጣላል Jewish people love Jewish they are just one cohesion አላቸው so they create እኔ አንድ ጊዜ ሃይሌ ሪዞርት የሆነ ቦታ ቁጭ ብዬ አንድ መጽሐፍ ይዤ ነው ሜዲቴሽን መጽሐፍ ነው የአና ዋይስ የሆኑ ጁሾች መጡና አንተ ህፃን አደረጉኝ ይሄንኛው አውርቶ በጣም ተምሬ ሳልጨርስ ሚስቱ ጠቅስ ታደርግ የሚገርም እኮ ጠቅ ሰዎቹ ጋር ቁጭ ብዬ መዋል ፈለኩ ያቃሉ አሁን ያን መጽሐፍ እዚያ ጋር ውስጥ አጥቼ nobody knows it ወይ የሆነ ፈረንጅን ባሳይን ቋያቅ እሷ ግን አና ዋይስ ማለት ሌላ የሆነ መጽሐፍ ሪኮመንድ ላድርግ አጠይቁን ገብቷል አንተ ኦፕን ማይንድድ ነው የሆነ መጽሐፍ ሪኮመንድ ቢያደርግ ደስ ይላል እንዲህ ብሎ ቢጠይቅ ሰው አለ ይሄ መጽሐፍ ማንበብ ነው የሚለው ግን imagine how civilized they are you open minded na ይሄ መጽሐፍ ለተቆማሪ what are you ready for it I mean are you open respect ያደርጓል the thing is ምንድነው የዓለም ቻሌንጅ ምን አድርጓቸዋል በጣም አሳድጓቸዋል ግብጽ ብትሄድ ግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም የሰለጠኑ ናቸው እጅግ በጣም ቢዝነሶችን ኮንትሮል ያደርጋሉ እጅግ በጣም ታማኝ ባለስልጣኖች ለምን ቻሌንጅ ስላለ ይሄ ማረብ ያጠቃቸዋል ስለዚህ ምን እናድርግ መውጫ ቀዳዳ ኢማጂኔሽናቸውን ኢንክሪዝ ያደርጋሉ ዲሲፕሊናቸውን ኢንክሪዝ ያደርጋሉ አንድ ይሆናሉ ይሄው እነሱ ያላቸው ሆስፒታል is the biggest ነው እዛ ሀገር ላይ ማለት ነው የሚጽፉ መጽሐፍ በጣም ያበደ ነው everything ጋቸው ላይ አሪፍ ነው ስለዚህ ቻሌንጅ is not bad ብዙ ሰዎች አሁን ቢዝነስ ብር ቢኖረኝ ከዛ በቃ ምርጥ መኪና እየነዳው ምርጥ ቤት ውስጥ ኖረኝ ከዛ አግብቼ ወልጄ ብላ አታስብ እሱን ህይወት አትኖረው እሱን ህይወት ፊልም ላይ ኖረው ሪል ላይ የለም ላይፍ ያጠቃሃል ሜቢ መኪና አሪፍ ሊሆን ይችላል ሚስት አቃጣይ ልትሆን ትችላለች ሚስት ጥሩ ልትሆን ትችላለች ልጅ ሊታመም ይችላል ልጅ ሚስት ምናምን ቢሆን የሆነ ነገር ቢዝነስ ላይ የሆነ አቃጣይ ሰራተኛ ይኖራል እዚህ ምድር ላይ ነፍስን ዛሬ ማታ ያፈልጓታል I'm sorry የሰው ልጅ ትልቁ ጅልነቱ ይሄ ዓለም እኔን ሊያስደስተኝ ይገባል የዚህ ዓለም ቁስ የዚህ ዓለም ገንዘብ የዚህ ዓለም ሊያስደስተኝ ይገባል የሚል wrong የሆነ ፋላሲ የሆነ ተውታለሁ no ይሄ ዓለም ቻሌንጅ ላይ ያደርግ ነው የሚገባው ይሄ ዓለም ቻሌንጅ አለ ከዛ ወደ እግዚአብሔር ሄድ እግዚአብሔር ነው የሚያስደስት እግዚአብሔር ነው ነፃ የሚያወጣ እግዚአብሔር ጋር ስትሆን ነው ረፍት የምታገኘው ሰው እንጂ ይሄ ዓለም አያስደስትም ምክንያቱም በጣም ጠምቶኝ እቺን ውሃ ለምሳሌ እንበልና ዋጋው ውድ ነው ግን አንድ ሁለት ብርጭቆ ከጠጣው ያስጠለኛል ውሃ የሚባል ነገር ማየት አልፈልግም the same goes for car the same goes for the same goes for business መደነቅና ያስጠላል በጣም የተደነቅ በርክ ቁጥር በጣም ያልተደነቅ ይመስላል በጣም ያልተደነቀ ይመስለው እዚህ ቲክቶክ ላይ ሶሻል ሚዲያ ማንዶ ነገር በጣም የሚደነቀው ሰው ፍርሃቱ ኢንሴኩሪቲው ባልተከባድ ነው ዓለም ዲዛይነር የሆነው ለዚህ ነው ስለዚህ መጽሐፍ ቅዱስ ላይ ይላል ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ፈተና በገጠማችሁ ጊዜ እንደ ሙሉ ደስታ ቁጠሩት ይላል በጥንት የሚል ጥቅስ ነው
ኤግዛክትሊ ምን እያልከኝ ነው? ልዩ ፈተና በገጠማችሁ ጊዜ እንደ ሙሉ ደስታ እንደ ደስታ እኮ አይደለም እንደ ሙሉ ደስታ ቆጠሩት። እንግዲህ ይሄ ፈተና ነው የገጠመን ብለን መንግስት አይደለም ማለት እንደ ፈተና ነው የገጠመን። አሁን ስናወራ ያስቃል። ፈተናው ላይ ስንሆን ግን ከባድ ነው። it looks maybe ችግር ላይ ሆናችሁ ያላችሁ ሰዎች አላችሁ። ችግር ሳይሆን ችግሩ አሁን ላይ እግዚአብሔርን መፍትሄ አላደረጋችሁትም። በቃ አለቀ። ብሩ ነው የምትጠብቁት፣ ሰው ነው የምትጠብቁት፣ አሪፍ ቤት ነው የምትጠብቁት። እስቲ እዚሁ ላይ እንዳላችሁ try to connect ከእግዚአብሔር ጋር። ችግሩ ያን ያቅም ያጣል። ስለዚህ እኔ ችግሮቼ ወደ እግዚአብሔር እየኮረኮሙ ስለሚወስዱኝ ቲቪቴን ስለሚቀንሱ አይላግዘም ደስ ይሉኛል። አንዳንዴ አርቲፊሻል ችግር ይፈጥራል። ገባ? አርቲፊሻል ችግር ፈጥሬ ብር እያለኝ ብር እንደሌለው እኖራለሁ። በጣም እየተደነቅኩኝ እንደ ተራ ሰውኝ ዝም ብዬ እመላለሳለሁ። ትልቅ ቦታ መዝናናት እየቻልኩ ተራ ቦታ ሄጄ የሆነ ነገር እጠቀማለሁ። ትልቅ ቤት ውስጥ መኖር እየቻልኩኝ እቺን በመታከል የሆነ ቦታ ላይ ተኝቼ እኖራለሁ። አንዳንድ ቢሊዮነሮች ባይዘ እንደዛ ያደርጋሉ። ያ እንደዛ ነው የሚያደርገው ሜንታሊቲ ይመችሽ። ኢንተረስቲንግ ኢትስ ጉድ። አሁን ለዚህ ነው ብዙ ጊዜ ኢንተርቪውር ስትሆን ያንተን ቪው ያንተን አንደርስታንዲንግ እንደዚህ ጊዜ አግኝተህ ለማውራት አይመችምና እስኪ በህይወት በጣም የተደሰትክበት ጊዜስ መቼ ነው? ማን አሁን ሁሌ I'm always happy now አርሞ ነው ግን ሁሌ እኔ ደስተኛ ሰው ነኝ። እግዚአብሔር ይመስገን በጣም ደስተኛ ሰው ነኝ። I'm happy። እዚህ ከተማ ውስጥ የሃፒነስ ኢንዴክስ ቢሰራ maybe I could be the number 1 ስላለ that's my goal world ግን I'm happy። በጣም ደስተኛ ሰው ነኝ። እግዚአብሔር ይመስገን። ትልቁ ያደረገልኝ ነገር ምንድነው ትላለህ? እግዚአብሔር ያደረገልኝ ትልቁ ነገር እግዚአብሔርን ራሱን እንዳቅ ማድረገው። I can access God like this ግን መቼም ማስታውሰው like እግዚአብሔር ብዙ ነገር አድርጎልኛል። በስማ የቱን ብዬ የቱን ነው መተው የቱን የሚያስደስትል ማለት ነው። እኔ am very grateful በጣም አመስጋኝ ሰው ነኝ። እሺ I'm very 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 አመስጋኝ ሰው ነኝ። በጣም በትንሽ ነገር ነው በቃ እግዚአብሔር እቀውጠዋለሁ። በትንሽ ነገር ጋር አደረገልኝ ወይ በቃ እቃው መቀወጥ ነው ለራሴ ነው የምልህ። ገብቶሃል? I'm so happy እና even like በመደበኛ ሰው አይን ስታይ ብዙ ነገሮች አሉ። I have follower, I have money, I can make money like this. I know, I read books. ብዙ ነገሮች አሉ። ግን እኔ በጣም የምደሰትባቸው ነገሮች very very simple ናቸው። በጣም simple ቢኖረኝም ባይኖረኝም ዝነኛ በሆንም ባልሆንም ገብቶሃል? በቀላሉ ማገኛቸው ነገሮች ናቸው እኔ በጣም የሚያስደስት። ለምሳሌ for example የሆነ ሰው ሳይጠይቀኝ 200 ወር መስጠት ለምሳሌ ፊቱን እንዲጥሎ ምናምን ነገር ሳይጠይቀኝ ዝም ብዬ ቀን ሰራተኛ 200 ወር ሰጠው ፊቱ እንዴት እንደሚበራ ማለት ነው። ሲምፕል ጀስቸሮች ሲምፕል አዛት ገባ? ወክ ማድረግ I can የሆነ ሰው ጋር ቁጭ ብዬ having giving እኔ አሁን በሰዓት ብዙ ሺህ ብር ነው ማስከፍለው ሰውን ሳማክ ግን ቅድም ልገባ ስል አስቱ ምትማር ከቤተክርስቲያን ወጥቼ ወደ ሬስቶራንት የምሳላ መግባት ልገባ ስል አትሽ ቆማ አወራች እንዲህ ነው እንደዚህ ቆሜ ብዙ ደቂቃ መከርኳት። ገብቷል? ብዙ ደቂቃ ቆሜ ፀሐይ እየቀጠቀጠኝ አጅስ ውስጤ የሚለኝ እንደዚህ አርጊ ያልኩኝ አውትስ ላይ ጊቪንግ ፊቷ ሲበራ ልታለቀስ ስትል የሆነ ነገር ስትል አወራታለሁ እና ጊቭ ማይ ስልኬን ሰጥቼ ደውይልኝ የሆነ ታይም ላይ ውስጤ አውራኝ ካለ አወራታለሁ። I can be happy with that and ከገቢዬ በትንሽ መኖር ከማገኘው ገቢ ባነስተኛ መኖር በትንሽ ብር መኖር አለመንደላቀቅ ገብቷል? ኢነፍ በቂ የሚባል በቃ በትንሽ ነው የምኖረው። በቀን አንዴ ከበላው I don't care ምን እንደበላው how do I look I don't care። ሳይክል መንዳት ለምሳሌ ለሊት 9 ሰዓት 10 ሰዓት ላይ ከቦሌ መገናኛ ሳይክል መንዳት፣ ለሊት 7 ሰዓት ላይ ከዚህ ከቦሌ ስቴዲየም ሳይክል መንዳት፣ ለሊት 8 ሰዓት ላይ የሆነ ካፌ ውስጥ የሆነ ቦታ ቁጭ ብሎ የሆነ something ማንበብ፣ ማላቃቸው ሰዎች ጋር ኮች ማድረግ መደሰት ይችላልው ማለት ነው። እና አንዳንድ ሰዎች
ገቢያቸውች ናት ወጪያቸውች ናት የሚደክሙት የሚሰደዱት ሁሉ የሆነ ቁሳቁስ ሰብስበው በሰዎች ፊት ደስተኛ መስሎ ለመታየት ነው I am not like እንደዚህ አይነት ሰው አይደለም እኔ የምሰራውን ገንዘብ ሙሉ ቢዝነስ ላይ ኢንቨስት ማድረግ ሙሉ ገንዘቤን ደስታ የእግዚአብሔር ለደስታ ብር ማውጣት አይጠበቅብኝም አላወጣ ለምድራዊ ነገር ላወጣ ይችላል ለመበላው ለምጠጣው ለደስታ ግን የሌለኝን ነገር ገዝቼ በሰው ፊት ማሳየት አይቻልም I'm beautiful እኔ በጣም ቆንጆ ነኝ ኤነርጂ አለኝ አምራለሁ ካየይ ታይ ካልታየም good for you I'm happy look at this ማለት ነው ግን ብዙ ሰዎች they invest a lot of money ፓብሊኩ ሀብታም ናቸው እንዲል ማለት yeah so that ሀብታም ለመምሰል የምትጠራውን ሀብታም ለመሆን ብታደርገው ትሆናል ቤትሽ መጥቼ ባየው የማትለብሻቸው ልብሶች ብዛቱ ያው እኮ ገዝተሽ ስንት የገዛሽው ሰው ላይ ያቅ መኪና ለብሮ ብቻ ነቃርኩኝ መኪና 14 ሚሊዮን ብር ነው ብሮ 14 ሚሊዮን ብር መኪና ገዝተሃል መኪና ከሰራ ከዚህ ዛ ከወሰደ ይበቃል አንተ ግን ይሄን መኪና ማልገዛው ይሄን ምናምን ትልና ያንተ መኪና 15 ሚሊዮን ብር ነው ከዛ ጭንቅላትን ይፈነዳሩ ምን ሆኜ ነው የሚጨንቀኝ ይጥላል የሚጨንቀ ምንድነው እዳ አለብህ የሚጨንቀ ምንድነው በፋይናንሻሊ ፍሪ አይደለም የሚጨንቀ ምንድነው አንተ መኪና ስመጫ ሀብታም ትመስላለህ እሱን ግን ሀብታም አድርገዋል no you got to live below your means ከምታገኘው በታች ኑር ገንዘብን ያዝ ህልም ላይ ኢንቨስት አድርግ ካሽ ይኑርክ ተደሰት በሲምፕል ነገር ተደሰት I have met ኃይሌ ገብረስላሴን ሳገኘው ኃይሌ ገብረስላሴ ቢሊየነሩ አይደለም ሲምፕል እንዴት ማን ይዟል ሰላም ነው አለ ነው ሲምፕል ሰው ግን is a billionaire not billionaire he's got a lot of ብዙ ሰራተኞች አሉት ውበቱ እነሱ ላይ ይንጸባረቃል ኃይሌ ሪዞርት ላይ ውበቱ ይንጸባረቃል ያ አላማው ነው ያ ፐርፐዝ ነው ይሄ ስንቱ ይገባዋል አይገባውም አዶንኬ ከተጨነቃችሁ ስሙን ካልተጨነቃችሁ እንደምትሮጥ ኑሩ ችግር የለም I'm talking about ትክክል ሰላም ያለው ህይወት እንዴት ይኖራል ስለዛ ነው እያወራው ያለው ሰላም ያለው ህይወት እንዴት መኖር መቻል አለብን አታስመስል ሾኦፍ አታድርግ አንገትን ደፍተህ ኑር አላማ አምላክ ውበት ይሁን that's it yeah interesting እንግዲህ ማን በሞቲቬሽንም ፒስንም ነው አንድ ላይ so ያ ሁለቱም ስለ ፒስ እያወራ ሞቲቬት ያደርጋል so it's good discussion በተለይ ሰላም ከውጭ አይመጣም የሚለው ነገር ያየነው ነው አሁን ኤለን መስክን ማንሳት እንችላለን ብዙ ባለሀብቶች በዝናም ደረጃ ነሴሌናን ነሴሊ እንዲሆን ብዙዎቹ ዶክመንታሪዎቻቸውን ካየዎቹ እንግዲህ ያዝና ያብት ያ ሰክሰስ ኢቭን ካሬ ስራ ሰክሰስ ኖሯቸው ራሱ ሃፒነስ እና ሰላም አልነበራቸው ሶ ለዚህ ነው ነፍሴ መታርፈው በእግዚአብሔር ነው የሚለው ዳዊት መጨረሻ ላይ ነፍስ የምትፈልገው ረፍት የምታገኘው ከእግዚአብሔር ጋር በሚኖር ቅርበት ነው በሌላ በምንም ልታርፋችለው ግን ያ ደግሞ ሲባል አንዳንዴ እዚህ ጋር ትንሽ እንትን ማለት ያለብን አትሩጡ አትልፉ ይያለን አይደለም ምድራዊ ነገር አታካብቱ አይደለም ግን እዛ ውስጥ ሰላማችሁን አትፈልጉት ነው like ለመኖር ነው አብዛኛው ስኬት የሚመጣው በእግዚአብሔር ቸርነትና በረከት ዝም ብለህ ነው የምትሮጠው ትክክል እዚህ ከተማ ውስጥ የሚሮጡ ሰዎች አሉ በጣም የሚያስጠላላችሁ የሚኖሩ ስና በሮጥ አይደለም let me tell you this from my experience እንደኔ የሚሮጥ ሰው የለም ዛሬም ነው የምልህ በፈለገ መንገድ ብትሄድ ከኔ በለጠ የሚሮጥ ሰው የለም I'm fully living አላማዬ ግን I know የእግዚአብሔር በረከት እንደሆነ I know ሳልሰራ መኖር እንደምችል I know እግዚአብሔር አምላክ ቢባርከኝ ሳልሰራ መኖር ይችላል ወፎች ነው ይላል of course ትልቁ ስራ ምን እንደሆነ ነገር እግዚአብሔር እንዲባርከ መጠየቅ ትልቁ ስራ ቢዝነስን እንዲጠብቅ እንዲባርክ በሰው ፊት ግርማ ሞገስ እንዲሰጥ የምትማረው ነገር እንዲገባ አምሮ እንዲከፈት ቤተሰቦችን እንዲጠብቅልህ ሰላም እንዲሰጥ ዝም ብሎ እንዲያስደስት አንዳንዴ ምክንያት እኮ ያስፈልግ you gotta be happy just ዝም ብሎ በቃ ዝም ብሎ በጌታ ደስ ይበላችሁ ይላል ቃል ሁሉ ጊዜ በጌታ ዝም ብሎ ደስ ይላል so let me tell you this ትልቁ ስራ እግዚአብሔር እንዴት እንደሚሰራ መረዳት ትልቁ ስራ
የሱን በረከትና ቸርነት ረድኤትና ጸጋውን እንዴት እንደምታገኝ ካወቅ አንተ ማለት ሀብታም በጣም ባለጸጋ ነህ። አያልቅም ገንዘብ፣ አያልቅም ጤና። እየደበደቡ ብርታት ይሰማሃል። እየሰደቡ የተባረክ ይመስልሃል። እየጠሉ ዓለም ላይ ካሉ ከተወደዱ ሰዎች በላይ ጥሩ ስሜት ይሰማል። እግዚአብሔርን ይሰዋላ። ስለዚህ አሁን በጣረ አይደለም። እኔ አስተውላለሁ። ነገርኩ። እኔ አርፍጄ ነው የምተኛው። እኔ በጣም አነባለሁ። እኔ ፖድካስቴን በሳምንት 3 ነው ፖስተው። በሳምንት 3 ፖስታለሁ። አንዳንዱ 3 ሰዓት ነው ምናምን በቃ ከስራ ውጪ ሌላ ላይፍ የለኝም። እግዚአብሔር ይመስገን። አላማዬ ስለሆነ ወድጄው ነው የማደርገው እንጂ ብዙ በሰራ አይደለም። እዚህ ከተማ ውስጥ ከቤታቸው ሳይወጡ ቢሊየንስ የሚሰሩ ሰዎች ላሳይ ይችላል። ስትራቴጂ ያላቸው ማለት ሰዎች በደከም ይመስላቸዋል። ለሚቴሉትስ በረከት እግዚአብሔር ሲባርክ ብሮ እግዚአብሔር ከባረከው ቢዝነስ ይባረካል፣ ልጆች ይባረክ፣ ትዳር ይባረክ፣ ገንዘብ ይባረካል። ገንዘብ እኮ ይባረካል ባይሰዎች። ብዙ ሰው እኮ ጸጋውን ተነጥቆ እኮ ነው። እዚህ ከተማ ውስጥ እኮ መተት አለ በጣም። እዚህ ከተማ ውስጥ ያንተን ጸጋ፣ እድል፣ በረከት፣ ትዳር የሚበክሉ ሳያቋርጡ የሚሰሩ ጠንቋዮች ያሉበት ሀገር ላይ እኮ ነው የምንኖረው። እንዴ ምን ነው የምታወራው? ዝም ብሎ መስሻል እንደዚህ የምትኖሪው? ዝም ብሎ መስሻል እንደዚህ ችጋራ የሚሆንሽው? ዝም ብሎ መስሻል በከንቱ የምትጨነቂው? ዝም ብሎ መስሻል ያላገባሽው ትዳር የሆነ የሚዋጋሽ መንፈሳዊ ሰዎች አሉ። ኢቪል የሆኑ ሰዎች አሉ። እነዛ ሰዎች ነው በገንዘብ አታሸንፊያቸው። ስፒሪቹዋሊ ማድረግ አለብሽ። እግዚአብሔር ጋር ይዘህ ተለማምጣ ይዘኸው ተዋጋልኝ ማለት አለበት። ቅዱስ ሚካኤል ላክልኝ ማለት አለበት። ካልሆነ ከባድ ነው። እና ሰዎች ዝም ብሎ ስጋዊ ነገር ላይ ሲያሳድ ይኖራል። ከዚያ የሆነ ጊዜ ላይ ባንድ ያጡታል፣ ዝናቸው ባንድ ያጡታል፣ ገንዘባቸውን ባንድ ያጣል፣ ቢዝነሳቸው፣ ትዳራቸው። ምን ከመሰለ ሰላም ባሌ ምን እንደሆነ አላውቅም ሌላ ሴት ጋር ሄደ መንፈስ ነው። ስለዚህ ሰዎች ጌት ራይት make the most important thing important። በጣም ጠቃሚውን ነገር ጠቃሚ አድርገው which is እግዚአብሔር which is spirituality which is ነፍስህን ማወቅ። በዛ ከተደሰት ካስቀደማችሁ ጽድቅና መንግስቱን ፈልጉ ሌላው ይጨመራል። እኔ ዝም ብሎ ብር ልስራ ብል ማን ያቆመኛል እዚህ ከተማ ላይ? if my purpose was like to collect money እና ዝና ቢሆን እኔ ማን ያቆመኛል እዚህ ከተማ ላይ? እንደው ዝነኛሉን ሰው የሚወደው ሰው ብል እኔን ማን ያቆመኛል እዚህ ከተማ ላይ? ከአንድ አይፎን የተነሳሁት እዚህ ደረስኩት። ማን ነው የሚያቆመኝ? ኢትዮጵያ ቁጥር 1 የተወደደው ሰው መሆን ይቻላል። ባይዘው all you have to do is ውሸት ነው፣ ክራፍት ማድረግ ነው፣ ማስመሰል፣ ኮምፖዝ ማድረግ ነው። ስፒችን እንደኔ ዝም ብለህ ከምታወራ ይወደዳል አይወደድም። ቲምን ሰብስበህ let's brainstorm ምን ብንል ነው ይሄን ህዝብ እኛን እንዲወደድ ማድረግ የምንችለው? እንድለወጡ አይደለም። ስስ ጎኑ ምንድነው? ሃይማኖት ነው? ዘር ነው? አውቆ ደግ መስሎ መቅረጽ ነው? ምን እናርግ? ካሜራው ከየት አንግል እንቅረጽ? ስክሪፕቱን እንዴት እናርገው? ምናምን ብትለው በቃ ማን ይምራን ይላል። ማን ይምራን ይላል። ወስደህ ከዛ ወደ ሲኦል ነው የምትመራው። ሶ ኢን ኦርደር ህዝቡን ወደ ትክክለኛ ቦታ ለመውሰድ ከፈለክ እንደ ክርስቶስ መጠላት አለብህ፣ መሰደብ አለብህ። ታስሮ ትክክለኛ መሪዎች ዓለም ላይ ይጠላሉ፣ ይሰደባሉ፣ ይገደላሉ። የእውነት ስትነሳ ማለት የውሸት ከሆነ ግን ያ ነው። ለዚህ ነው አምላክን ስታቀው ሰውን ቫልዩ ማድረግ ትጀምራለህ። you start to value people, you start to value እውነትን ቫልዩ ማድረግ ትጀምራለህ። you start to value peace። ዋው እንደው እዚህ ከተማ ላይ ወይም ዓለም ላይ ወደፊት ካደኩኝ ማስጀምረው ማን ጋር ብዙ ሰላም አለ? አሁን ቲክቶክ ክሬቲቭ አዋርድ አለው አይደል? ልክ የሰላም አዋርድ የእውነት ሰላም ያለው ሰው ይሸለም። ማን ብዙ ወርቅ ሰብስቧል ሳይሆን ማን በጣም አፍቅሯል፣ ማን በጣም ደስተኛ ሆኗል። እንደዚህ አይነት ሽልማት ዓለም ላይ የለም። በእርግጥ ትክክለኛውን ሰዎች ዓለም አትሸልምም። ገብቷል? ስለማትረዳቸው ማለት ነው። ስለዚህ when you start to awaken በሲምፕል ነገር ትደሰታለህ። ሰዎች ይገቡሃል፣ ጀጅ አታደርግም፣ አንደርስታንድ ማድረግ ትጀምራለህ። and at the end of the day you live your own personal life። ለሰው ብለህ የምታደርገው ምንም የለም። ለሰው ብለህ ማድረግ ካቆምክ ደስተኛ ሰው ትሆናለህ። ስትበላም ስትለብስም ስታገባ ለራስህ ብለህና ለአምላክ ብለህ ካደረግ you are happy። አክስቴ ምን ትለኝ ይሆን? ወንድሜ ምን ይሆን? እናቴን ያስደስት ይሄ ነገር? አባቴ ጋር ይጋጭ ይሆን? አባት አልፈጠረም፣ እናት አልፈጠረችም፣ አክስት አታኖርም። የሚያኖር እግዚአብሔር ነው። የሚያገባ የሚያወጣ እሱ ነው። እግዚአብሔር ደስ ይለዋል ደስ አይለው?
ደስ ካላለው ተው፣ ደስ ካለው አድርግ። እግዚአብሔርን ስታስደስት you have to be very careful። ብዙ ሰው ታስቀይማል። ብዙ ሰው ውስጥ ያለን ሰይጣን ታስቀይማል። the moment እግዚአብሔርን ላገልግል ካልክ bro be ready። ቦማር ላይ ያለው ነገር አለ men and people will hate you when you see joy light። የሆነ እግዚአብሔርን ብርሃን ስታይ ሰዎች ይጠሉሃል። you have to know this። you have to be prepared this። ቅድም እያወራን ነበር ኦፍ ካሜራ ይጠሉሃል፣ ያጠቀዋል for no reason ላጥፋው ወጣቱን ብትል አቤት እንዴት እንደሚወዱ ሰይጣኑ ቢተባብ ላጥፋቸው የታባታቸው ምን ያገባኝ አገኙ አላገኙ ተቀየሩ አልተቀየሩ አያገባኝም ምን እግር ኳስ አዩ ሰከሩ አልሰ ምን ያገባኝ ከሚያሸንፍ ጎል አሸንፍ ብለህ ብትመጣ እንደ በግ ይመጣሉ ሰዎቹና ሶ that's it በጣም አሪፍ አካሄድ እንዳላበላሽ ዝም ያልኩት ደም ራሱ ፍሎ ሲያደርግ ቆንጆ ይሄዳል። አንዳንዴ ብዙ አወራለሁ መሰለኝ ከጠራችሁኝ አይቀር በደንብ የኢንተርቴይንመንት አንዱ ትልቁ በዚህ ዘመን የሰይጣን መሳሪያ የሚመስለኝ የመዝናኛ ሲስተሙ ነው። ሶ አብዛኛው ወጣት የያዘው ኢቭን መጥፎ ከምትለው ተግባር በላይ ጥሩ የሚመስል ግን ማያሳድግ ደግሞ ሪያሊቲ አለ። ለምሳሌ ኢቭን አሁን ባለፈው ኢቭን መጋቢ አዲስ ምን ሲሉ ሰማው ኳስን አልጠላም አሉ። የተሻለ ነገር ሲመጣ ኳስ ችግር የለውም ማለት ኳስው መጥፎ ነገር አትለው። ኳስ ማየት ፊዚካሊስታ የሚጎዳህ ነገር የለም። ምናልባት የጠጣ ካላየህ ከተጫወትክ እንደውም ይጠቅምሃል። ፊዚካሊ ጫወት ይጠቅምሃል። ሳይኮሎጂካሊም ይሄን ያህል ኔጌቲቭ ነገር አሉታዊ ነገር ላታስብ ትችላለህ ኳስ ስላየህ። ግን እንደዚህ አይነት ኖርማል የሆኑ ግን የእውነት ራስ ላይ ከመስራት የሚያግዱህ ነገሮች ናቸው። አሁን ጊዜው አለ። አንተ ሄደህ ልጅ አይደለም ወይ? አንተ ችጋራም ስራ የለኝም ብለህ የምትቃጠል ሰው አይደለም ወይ? አንተ የቤት ኪራይ የሚያስጨንቅ ሰው አይደለም ወይ? አንተ የታክሲ ሳይኖር መንገድ ላይ ፀሐይ የሚመታ ሰው አይደለም ወይ? አንተ የፈለግከው ምግብ ከበላ ስንት ጊዜ ሆነ? አንተ ለችግር ላይ ያለችው እናት ከደረስክላት አንድ ዶሮ ገዝተህ ስንት ጊዜ ሆነ? አንተ ያ ታይም አለ ካለ እኔ ቪዲዮ ስሰራ አርጀንቲና ዋንጫ በልታለች፣ አንተ ግን ቁርስን በልታለህ። ቁርስን ከበላ ወንደርፉል፣ ካልበላ ግን ብሮ you are in the wrong position። አልበላህማ። አይኔ ይሄ ነገር እንደሚያናድ ያውቃል። ተናደር፣ ምንም ማድረግ አልችልም። ይሄን ማውራት አለብኝ። ችግር ላይ ካለ እኔ ማላየው ነው። ኳስ ያዝናና ቀርቶ በጣም ያዝናናል። ለመዝናናት ግን እኔ ወንድም ብዙ ችግር አለብኝ። 90 ደቂቃ አይቼ I have a lot of problems a lot ልነግርም አልችለው ችግር ስላለብኝ በዛች 90 ደቂቃ I have to figure out I read a book ድንቁርናን ያወኩኝ I have to meditate I have to pray ቤተክርስቲያን ሜር ቲኒ ጋር መከራከር በቃ ብቻዬን ወክ እያደረኩ ማሰብ አለብኝ። ለምን ደሃ ስለሆንኩኝ፣ እሺ ደሃ ስለሆንኩ፣ ችጋራም ስለሆንኩ፣ ቤተሰብ ስለሌለኝ፣ የመብራት የውሃ መክፈል ስለሚያስቸግረኝ ጊዜን አላጠፋውም፣ ጊዜን እጠቀመዋለሁ። ከኔ የበለጠ ሰው ጋር ሄጄ ተቀጥሬ ቡና ያቀበልኩኝ እማራለሁ። ጌሙን ገንዘብ እንዴት እንደሚሰራ እግር ኳሶቹ እንዴት ዝነኛ እንደሆኑ እማራለሁ። ሀብት ካለኝ ዋው አይ ኖ ቢሊየነር የአርሰናል ደጋፊ ሆነ አይ ኖ ቢሊየነር አርሰናልን የሚደግፍ አርሰናልን የሚገዛ ቢሊየነር ኦፍ ኮርስ እሱ እንደ ምን ያርግ ብሩን ታዲያ ያ ሰውዬ ምን ያርግ ብሩን ቁጭ አድርጎ ውስኪውን ይዞ ይዝናናል። እሱ እኮ ችግር የለበትም። እኔ እኮ አሁን እያልኩ ያለሁት ችግር ላይ ካለ ዲስትራክሽን ይሆንብሃል። መጽሐፍ ቅዱስ ለማይረባ ጥበብ አሳልፎ ሰጥቷቸው ይላል። ያ ኢነርጂ it could have channeled to የሆነ ኢምፖርታንት ነገር ኢምፖርታንቱ ነገር is unsexy ደስ አይልም፣ ያስጠላል፣ ይደብራል። እንደዛ አይደለም። ኢሞሽንን ከፍ ዝቅ አያደርግም። ስራ ኢሞሽንን ዝቅ እንዳለ ነው። ካለጋ ጋር መጨቃጨቅ፣ መጽሐፍ ማንበብ፣ መቀጠር በጣም ያስጠላል፣ ደባሪ ነው። እግር ኳስ ስፕሌሺ ናው ሊመጣሩ መጣስሩት ጎል ሲባላል ካስዬ ነው እነሱ ቢዝነሳቸውን እየሰሩ ነው። that's fine ምንም ችግር የለባቸው። ይስሩ፣ መንካት የለብንም። እንጀራቸው ነው፣ መስራት አለባቸው። I respect them, I love them። ቢሰማው ነው
የሚሰማው አሁን እኔ እኮ አሁን እንትን ይርኩኝ ሁሉ ላይክ I was like ለመጀመሪያ ጊዜ የቅጥር ኤክስፒሪየንስ አፓረንት ወጣሁኝና ኦኬ የሆነ የለስላሳ መጠጥ ፋብሪካ ነው የገባሁት ኢንቫይሮንመንታል ኢንጂነር እየተቀጠርኩት እና I was like ልመረቅ 1 አመት ነው የቀረኝ የድሃ ልጅ ነኝ ትምህርት ቤት እንደፎገረኝ ገብቶኛል እኔ እውነታውን ቶሎ ፈልጌ ማግኘት አለብኝ በቃ ሰው እኔ ባገኘሁት ደቂቃ ስራ አድርጌ መጻፍ ነው ማነበው እዛ የሚሰሩ ሰዎች እንዲህ ብለው ነው ሬዲዮ የሚሰሩት እንዲህ ብሎ ማለት ለስላሳው ያለፈ ቼክ ሳይ እንዲህ ብሎ ሲወጥ ከራከራሉ ሰጋምና ከራከራሉ ቸኳስ ነው ዜና እኮ ነው እንዲህ ብለው የሚሰሙት ማለት ከዛ ደግሞ ሲከራከሩት ያለ ሁለት አብረው የማይሄዱ ነገሮች ናቸው ስለ ብር የምትጨነቀው ነገር ኳስ ይባል እንዳታይ ምን እንዳታይ ለልጅ የምትፈልገው ካላበላ አንተ እግር ኳስ ለማየት ብቁ አይደለም ስራ እኮ ሰው ፈረንጆች እኮ ሳምንቱን ሙሉ ሰርተው አናታቸው ላይ ሲወጣ እኮ ነው ቢራ ጠጥተው እያሉ ቢጮት አይችሉም እንዳንተ ሌክዠሪ ታይም የላቸውም ገብቷል ሰርተው እያማራቸው የማይገቡት ብዙ ኳስ አላቸው እያማራቸው ለዛም በስቴዲየም በአካል ማለት ጊዜ ስለሌላቸው ብር ስለሌላቸው so you're not alone bro አንተ ደሃ ኮንክ ለምን ታያለህ ደሃ ኮንክ አይ ካልክ ግን እንግዲህ ፈረስ ያደርሳል አይዋጋም አርጀንቲና ዋንጫ በልታለች አንተ ግን ቁርስን በልተሃል ግድ የለም እስቲ አንድ የመሲ ዋንጫ መብላት ለአንተ የጠቀመው ነገር ካለ ስንት አመት ሆነው 3 አመት አለፈው አይደል እስቲ መብት ነው ምንም ችግር የለብኝም ይሄ እንደሚያነዳችሁ ልብና አድርጊ ያቃለው ተናደዱ ምንም ማድረግ አልችልም I'm sorry ተናደዱ ቢያንስ እንኳን አሁን አንዳንዴ ምን አለ መሰለህ ኢቭን በቃ ይሄ ለምሳሌ ዋንጫ ጨዋታ ቢያይ አንዳንዱ እኮ 3 ዲቪዚዮን ወርዶ ማያን የፖርቹጋል ጌም አለ ይላል እኔ ባልፈርድ ደስ ይለኛል እግዚአብሔር ሆይ ምናልባት ለኔ ገልጦልኝ ሊሆን ይችላል የሆነ አላማ አይቸየርኩ ሊሆን ይችላል ስለሚያሳዝኑኝ ነው የምለው ባልን እንደሚወዱኝ ያቃለው ብረዳቸው ብላቸው ግን it's just a waste of time I wish በገባቸው እግዚአብሔርን በጠየቁት ምንድነው ማን ያዘው ለገባው አላማ ለኔም ግለጥልኝ በቃ ተሸውጃለሁ ብለው በጠየቁትና በገባቸውና እያንዳንዱን ደቂቃና ሰከንድ ይጠቀሙበት ነበር ለተሻለ ነገር አርቴታ እግር ኳስ አይም በርግጠኝነት አይ ወይ መጻፍ እያነበበ ነው ወይ ሜዲቴት እያደረገ ነው ወይ ስትራቴጂ እያወጣ ነው ዋንጫውን እንዴት እንደሚወስድ እያሰበ ምክንያቱም እዛው ውስጥ ራሱ አለ ደጋፊው ግን የጊዜ ዋጋ ማለት ኢትዮጵያ ላይ አንዱ ያልገባን ነገር ያለን ጊዜ ውስንነት ይመስለኛል አንድ ነቢሊየነር ሳውራ ምን አለ እናንተ ወጣት ናችሁ አሁን በቃ የሚያሳስባችሁ ገንዘብ ማግኘት ሊሆን ይችላል የኛ ትልቁ ሐሳብ ጊዜ ነው እና እያንዳንዷ ሰከንድ ማይመለሰው የሰው ልጅ ሪሶርስ አሁን ድሮ ታይም ማኔጅመንት ይባል ነበር የጊዜን አስተዳደር አሁን ሮንግ ነው ተብሏል you can't manage time yes time ባንተ ቁጥጥር ስራ አይደለም ማኔጅ የምታደርገው ባንተ ውስጥ ያለ ነገር ፎከስ ነው ስለዚህ እያንዳንዷ ሰከንድ is like በብር ቢተመን ማትመልሰው ጉዳይ ነው በቃ like በብር ማይተመንም actually እና ጊዜያችን በጣም ኢምፖርታንት ነው ሶ አሁን ወጣቶች እዚህ ጋር ለማለት የፈለግነው እኛ ጻድቅ ሆነን እኛ ሁሉ ነገር ጨርሰን ሳይሆን የሆነች ነገር ሲገባ ዕውቀት ፈጣሪ ሲሰጥ አንዱ ተጠያቂነት ማስተላለፍ ነው ሶ በዛ ውስጥ ሆነን አይተነው እርግጠኛ ነኝ ማንም ኳስ በደም ተከታትሎን ያርሰናል ደጋፊ ነበርኩ እኔ ዋንጭ ነበርኩ የሆነ ጊዜ ላይ ደምሴ ዳምጤ በነበረ ጊዜ ፀሐይ የመታኝ ትውልት እየርኩኝ ተከታተልኩኝና ለምንድን ነው በየጠየቁኝ people have to ask ለምንድን ነው እኔ ማለት ትምህርት ያርፍሮብኝ አንዴ ማንቸስተርና አርሰናል እየተጫወቱ ፎሰሰ እየሰራው ሲጮው ሮጬ እርኩኝ በረፍት ማለት ነው ገብቼ ስመጣ ፎሰሰ ያሯል ሸታልኩኝ ይሄ ነገር ማለት በቃ ተርበት ውላላ አራድራ በላም ይሄ በቃ አሰብኩኝና ከዛ ገባኝ የማይጠቅመኝ እንደሆነ ገባኝ እኔ ነገር ካልጠቀመኝ አላደርግም ባይዘው
እኔ ለምን መንቃት ማለት እኮ የማይጠቅምህን ነገር ታቆመዋለህ። ሰው ካልጠቀመ ትሸሸዋለህ። መጽሐፍ ካልጠቀመ አታነብም። ቪዲዮ ካልጠቀመ አታይም። ላይፍን ቢት ባይ ቢት ብሪክ ባይ ብሪክ ብሎኬት በብሎኬት ትገነባዋለህ። ቢልድ ማድረግ ግን ያው መንካው ደግሞ አይቀየርም። በቃ እኔ ምን ላድርግሽ? መንካው አይቀየርም። እኔ ትናንትና ወዲያ ወንጌል ላይ እየተነበበ የማቴዎስ ወንጌል ምዕራፍ ምናምን የሆነ ፓርት ላይ ክርስቶስ ሀገሩ ላይ ሄዶ ይሄ ከየት አመጣው ብሎ ይጠይቃል። ይሄ ሰው ያናቀውም የማርያም ልጅ አይደለም? ወንድሙ እንትን አይደለም? ምናምን ተሰነካከሉበት ይላል። እንዴ ከየት አመጣው ትላለህ? እንዴ ካዳነ ሄዳ አትልም? ከባረከ ሄዳ አትባልም? ወርቆን ካድንም ከየት አባት ምን አገባ? ምን እንዳደረገ ታውቃለህ? ነቢይ በአገሩ አይከበርም ብሎ ካለማመናቸው የተነሳ ብዙ ታምራት በኢየሩሳሌም አላደረገም። በቃ ማድረግ ነበር ለወገኑ ለእህት ለወንድሞቹ ነበር ማድረግ የነበረበት። በቃ ተሰነካከሉበት ይላል። አላደረገም። አየህ አንዳንድ ጊዜ አንተ የሚያድንህን ሰው ነው የምትጠላው። ብዙ ጊዜ አዎ በጣም የሚያድንህን ሰው የሚረዳህን ሰው ነው የምትጠላው። ምን ይባላል መሰለህ? በጉ ተኩላው እንዳይበላ ሁሌ እየሰጋ በረኛው ታርዶ መሞቱ ያሳዝናል ይባላል። አጠገቡ ያለው ወዳጁ ይመስለው የሚያበላው የሚያጠጣው አለ አይደለ? በሱ ታደለበው ነው። እሱ ግን የሚፈራው ቀበሮ ነው የሚፈራው። The thing is አንዳንዴ የሚያዝናናን ነገር የሚገለን ነገር ነው። በብዛት የሰው ልጅ መዝናኛ አያስፈልገውም። ላይፍ ራሱ በቂ ነው እንዴ! ላይፍ ራሱ በጣም በቂ ነው እንዴ! የሮቴ ነው ማለት sometimes እኔ በጣም ስቃለሁ በራሴ ላይፍ። I feel like I have a fun what happened to me በቃ ስቃለሁ ቁጭ ብዬ ብቻዬን ማለት ስታስታውሰው ስቃለሁ። ምክንያቱም መቼ መሳቅ እንደማቆም አላውቀውም። አሁን እየኖርን ነው አይደል? ጠብቁ ምን እንደሚመጣ ጠብቁ። የሚመጣው ዘመን ምን እንደሚሆን ጠብቁ። ዓለም ላይ ምን እንደሚመጣ ጠብቁ። አሁን የከፋ ከሆነ የሚመጣው ምን ማያዘዋል ብሎን ነበር ትላላችሁ። you are waiting የተሻለ ጊዜ ይመጣል? no, things are getting worse and worse. The only way ያንኛውን ነገር መቀልበስ የምትችለው ራስ ላይ ስትሰራ ነው። እንኳን ሳትሰራ ሰርተን እኮ አልሆነም ወንድሜ። እንኳን እግር ኳስ እያየ እኛም ምን እኮ አልሆነም እኮ አቅቶናል። እንኳን ቀልደን ጊዜን አጥፍተን ሌሊት ተነስተን ሮጠን አልቻልነውም። ስለዚህ የሚያንገበግብ ጊዜ እየመጣ ነው። ተዘጋጅታችሁ ጠብቁ ተብሏል። ተዘጋጅታችሁ ተጠንቅቃችሁ ጠብቁ። እንደ ሌባ ነው። አዎ ባላወራ ይሻለኛል። አንዳንዴ ትቼ ነበር እንደዚህ ነገር በኋላ እንኳን ተመለሰ። ቴንክ ዩ ማኔ። በደንብ ጥሩ አስተማሪም አነቃቂም ቆይታ ነው የነበረን። ምናልባት አንዳንድ ጥያቄ ነው መቼ ነው ማን የሚያገባው ሰርጉን መቼ ነው የምንበለው የሚል ጥያቄ አለና እሱ ነገር እኮ አይጠየቅም እኮ አሁን ሰው እኮ እሱ ነገር እኮ መቼ ነው የምታገባው ምናምን ነው። how would you ask someone መቼ ነው የምታገባው? እቅዳለሁ ሲባል ስለሰማሁ አገባለሁ ግን I don't know መቼ እንደማገባ ላላገባም ደግሞ እችላለሁ I don't know ግን I'm happy አሁን በመኖረው ህይወት ደስተኛ ነኝ እግዚአብሔር ይመስገን። ዋናው ነገር I am happy now ላይፍ በጣም እየኖርኩት ነው። አላማዬን እየኖርኩ ነው። ብዙ ነገር እግዚአብሔር እንደሚያደርግ እየገባኝ ነው። ብዙ ነገር ከትከሻዬ ያወጣው የትዳሩን ጭምር ለእግዚአብሔር እየሰጠው ነው። I'm happy I mean like እንደኔ አይነት አስተዳደግ ሲኖር በትዳር ብዙ ትራማ ሲኖር ስለ ትዳር ያለ እይታ በጣም የተበላሸ ይሆናል እና ስናር ያንንም ስላልከኝ ነው ባይዘው የሆነ ጊዜ ጥያቄ እንትን ያመጣው አይ ነው ትዳር ላይ ያለህን ልከታና አንዱ ያው ፌስ ማድረጉ የሂሊንግ ወይ ነው you know it's not easy። አሁን ብዙ ሰዎች አሉ በቃ አግብተው ሚስታቸውንም ልጆቻቸውንም ቅጥል የሚያደርጉ ሰዎች አሉ። እዚህ ከተማ ውስጥ ከተጋቡ ሰዎች አብዛኞቹ የትዳር አጋራቸውን እያቃጠሉ ነው። የቤት ስራ yes it's not easy bro it is not easy ገባ እኔ እናትና አባቴ ሲተቃቀፉ አላየሁም I don't know about yours and what I've seen is like ትዳሩ ሲኦል ነው ያየሁት in that ፓንችንም የኔንም ያመቶኛል እሳቱ በልቶኛል ተቃጥያለሁ አይቻለሁ ሰው ልጅ ሆኜ ያየሁት ትዳር
wasn't right የኛ ቤት ብቻ ነው የጎረቤታችን እንዴ እኛ ቤት ብቻ መስሎ ነበር ሁሉም ሰው ነው የተቀጠቀጠው በትዳር so that ምንድነው ነው የሚያስፈራኝ ገንዘብ ነው እንዳልል ገንዘብ አለኝ ዕውቀት ነው እንዳልል ዕውቀት አለኝ ምናምን ነው እንዳልል እንትን ሳይ ያልታከመ ህፃን አለ ውስጤ ላይ ትዳርን በተመለከተ truly እዚህ ሚዲያ ላይ ማናወራው ብዙ ሰቅጣጭ ነገር even happen አድርጎብኛል አውርቼ ማላቀው lately figure out ይሄ ሞኖብኛል ይሄንንም አይቼዋለሁ so I started እና ሰውን እንዳላምን ሆኛለሁ ያየሁት ነገር ገባ በርግጥ ትክክል ነው ሰውን ማመን አይቻልም እግዚአብሔር ነው የሚታመነው ግን እግዚአብሔርን አምነን ሰው ማመን አለበት በርግጥ እግዚአብሔር ምንም ይለውን ሰው so that I was doing እዛ ነገር ላይ በጣም in depth እየሰራ it's not easy የሆነ አንድ መጽሐፍ አንብበ አንድ ሜዲቴት አድርገው አንድ ሪትሪት ሄደ የምትቀይረው ሳይሆን በየጊዜው ከእግዚአብሔር ጋር እየሰራ በራስን ነው ማካ አለበለዚያ ሚስትን ታቃጥላታል ዝም ብለህ ትነጫነጫለህ ዝም ብለህ ትጣላለህ ዝም ብለህ ታኮርፋለህ እሷ ግራ ይገባታል ወይባል የምን ሆኖ ነው ስል ያንተ ታሪክ ላይ ልጅነት ጋር ነው ያለው እሱን ማስላት ይሄን ልብስ ለማስላት ነው ሰው የሚቸኩለው ልብህን አጥርተው ድራማ የማይሰራ ሰው ሆነ ውስጥህን አስተካክለ እግዚአብሔር ላግባ ስትል እግዚአብሔርን ብትጠይቀው ብዙ ሰው ላግባ ቢል ተው ነው የሚል ተው ወልደ ልጅን ታሳዝናታለህ በዚህኛው ቀን ሚስት ጋር ቺት አድርገ ትዳራችሁ መጀመሪያ ከራስ ጋር ተግባባ መጀመሪያ ከኔ ጋርም ከራስ ጋርም ተግባባ first no what is ሰው ምንድነው አንተ ሰው መረዳት አለ ባይዘው ሰው ምንድነው ገብቷል ማር ሰው ጋር ነው ሰው you have to understand people ሰው ካልገባ ጭንቅላት ይዞርባል ሰው የሚባለው እንዳንተ አይደለም የሚሰራው ሁላችንም እንለያያለን ምን ሀብን እንዳደረገብን አታውቅም ስንመጣ ጥሩ መስለን ነው የምንመጣው አንተ ጋር የሆነ ሰው ሲመጣ ጥሩ መስሎ ነው የሚመጣው ከበስተጀርባ ግን ያለውን ክፋት አታውቅም አንተ ውስጥ ራሱ ደግሞ አንተ ውስጥ ያለ የተከማቸ ብዙ ነገር አለ የራስ ሰይጣን yes እሱን ሂል ሳታደርግ ቴሌቪዥን ስትል ቲክቶክ ስትል እግር ኳስ ስትል ምናምን ስትል አንተ ነህ ችግሩ ምን ለህይወት ለአብዛኞቹ ችግሮች ምክንያቱ አንተ ነህ ስለዚህ እኔ ስለገባኝ ምንም ያጣጥፍ ነገር የለም ባይዘው ምንም የሚቀርብ ነገር የለም at the end of the day እግዚአብሔርን ከያዝከው ብታገባም ባታገባም ችግር የለው ያን ያህል ኮንፊደንት ከሆንክ ማለት እኔ ባገባ ላይፌ that much ይቀየራል ብዬ አላስብም whatever ቻሌንጅ ነው እንጂ የሚጨምረው ምክንያቱም እኔ የምፈልገው በዚህ ነው ሚስቴ በዚህ ልትፈልግ ትችላለች ሰው ናት መቼስ በቃ እኔ እየጮኩ ነው የማወራው ምንድነው እዛ አርሞ ፖድካስት ጋር የሚያስጨው ቀስ ብላ ታወራ ልትል ትችላለች አንድ ፖሊስ ለዚህ ነው ያናዶኛል እኔ ልጅ ስለ ጮኩ ነው እንደሚሰሙስል ተጣላውት ገብቷል በቃ ሁሉ ነገር ላይ መቻት ይችላል ዮ አንዳንዴ ሚስት ሁሉ ነገር አትወደው መልአክ አይደለም አንተ እግዚአብሔር አይደለም አትወዱም እግዚአብሔር ላይ እንኳን የሚያከርፉ ሰዎች አሉ ስለዚህ it's that okay መብሰል አለ መረዳት አለ አንዳንዴ ከሩቅ ስታያት በጣም ገርማ ምናምን ኦችን ማግብቼ ስትል ስትገባ ሌላ ናት ገብቷል እቃ ገዝተህ ደርሶበታል ነው ለመሰለህ እቃ ስትገዛ አንተ ይሄን ካሜራ ስትገዛ ጠይቀ አማክረ ድርጅቱ ማን ነው ካነን ነው ሶኒ ነው ሞክረ ምናምን ነው አምጥተ ተጠቅመ ካልሰራለ ልትመልስ ትችላለህ አንዳንዴ ዋራንቲ ያለው ሚስት ሲሆን ግን እንደዛ አይደል ልቀይር ካልክ አይሆንም ልቅ አሁን ላይ እንደሚያደርጉ ሰዎች አይታ አልተመቸኝም ልቀይር ካል እንደዛ ብሎ ነገር የለም ብዙ ነገር ነው የሚፈጠር ስለዚህ መረጋጋት አለብህ ስሜታዊ ሆነ አንዴ ስታየት በተሰማ ስሜት ዘለ ምትገባ ከሆነ በቃ አለቀ ወንድ ልጅ በተለይ ሎጂካል ፓወር መጠቀም መቻል አለበት ትዳር ላይ yes you gotta be like logically ትልቁ ነገር እንደው ልንገርክ እኔ ሰው የሚረዳኝ ሰው አይደለም ማይዘው I am the most misunderstood human being on the planet and I'm okay with that but most people around me they don't even understand me ለምሳሌ ሰዎች ሶሻል ሚዲያ ሲሰርቡት ከኔ በላይ ፋሚሊዎች ናቸው የሚጎዱት መልስ የሚመልሱት ሼር የሚያደርጉት ምናምን ነገር so I don't care you know what I'm saying so who understand my purpose I have never found even one person አላማዬ ምን እንደሆነ ስጨው ለምን እንደብጨው ሰሰራ ለምን እንደብሰራ ሪዲስ አንድ ሰው even አይገባም they understand oh ሄድሽ ሊሉ ይችላሉ ግን the end goal እኔ ራሱ ማይገባኝ ብዙ ነገሮች አሉ እግዚአብሔር እኔን ይተከም ያለው ማለት ነው ስለዚህ ያን ወደ ኋላ የሚጎትት ትዳር ሊሆን ይችላል ያን ወደ ፊት ለፊት የሚወስድ ትዳር ሊሆን ይችላል ትዳር ደግሞ የሚመጣው ከእግዚአብሔር ነው
አንተ በራስህ አስበህ ካልኩሌት አድርገህ መጽሐፍ አንብበህ ሴት እንዲናት ወንድ እንዲናት ወንድ ፕሮቫይደር ነው ሴት ፌሚኒን ናት ኖ it doesn't work እንደዛ የሚሉ ሰዎች ካየ ትዳራቸው ብዙ ጊዜ ፌል ያደርጋል እንደዛ ይሰራማ ገብቷል እኔ አንተን ኮች ለማድረግ የተጠቀምኩበት ወይ እሱን ኮች ለማ ይለያያል እኔ በራሴ መንገድ ለበቀለ የሰራው ለአየለ ላይ ሰራ ይችላል so that the thing is like again እግዚአብሔር ወደዚህ መምጣት መቻል አለበት God has to be with you አንዳንድ ነገር ላይ ይሰተ ጸሎት የምታረገው ነገር አለ I have seen ጥሩ የሚባሉ ትዳሮችን አይቻለሁ ሚስጥሩ ምንድነው በየሳስብ በቃ ወይ ከሁለት አንድ ወይ ሁለቱ በጣም መንፈሳዊና ውስጣቸው ጥሩ ነው በእግዚአብሔር በጣም ያምናሉ ልጅ ለምሳሌ የሚያደርገው እንዴት ስለተጠነቀቀ ነው አይደለም አንተ 20 ዓመት የሰራውን ልጅ አንድ ጓደኛ አግኝቶ ይዞት ሊጠፋው ይችላል እግዚአብሔር ከባረከው ግን እንዲ ወጥመድ ውስጥ ገብቶ ይመለሳል ጸሎት አድርገ ከወለድከው ግን ቢንገዳገድ ይቆማል የፈለገ ሱስ ቢገባ ምናምን እግዚአብሔርን ካመንከው አንተ ከሰጠኸው ተመልሶ መምጣቱ አይቀርም ስለዚህ ላይክ ብዙ ነገር ላይ መጠንቀቅ አለበት ትዳር ላይ ግን እጅግ በጣም መጠንቀቅ አለበት ለምን ባለ it is the most important decision of your life the most probably the number one አንተ ብታስደብረኝ ቤቴ ሄጄ እኔ እንዴት ለስለብረኝ እንገር የኔ ኢትዮጵያ አለች የኔ ራሴ ፈጠርኳት ኢትዮጵያ አለች ቤቴ ባዝሩሜ ቢሮዬ ገብቷል ማውራት ሰው ማላገኝበት ከፈለክ ሬስቶራንት ማታ ከ3 ሰዓት በኋላ ዝግ ነው ብቻዬን ቁጭ ብዬ I can meditate I can read I can የፈለኩት ነገር ማድረግ እችላለሁ that's my world አየግን ባለቤቴ ግን የት ነህ ስታገባ አይኖርም የራሴ የምትለው ነገር የለም የኛ ነው አንዳንዴ ያየኛ ከራሴ በጣም የሚጋጭ ነው I don't want to do that ለምን መሰለኝ ለዚህኛው ማለት ነው የከፈልኩት ዋጋ ከእግዚአብሔር ጋር ከባድ ብዙ ይሄን ሰው ለመሆን I paid a lot of prices a lot of መሰደብ a lot of ረሃብ a lot of ብቻዬን መኖር የከፈልኩት ዋጋ it's just like ልነግር አልችልም እኔና እግዚአብሔር ብቻ ነው የምናውቀው I paid so much price ከዚህኛው ማንነቴ የሚያወጣኝ ሰው አልፈልግም I'm sorry to say this ከሄን ማንነቴን ቢችል የሚያሳድግ እንግዲህ እግዚአብሔር ይሄን ማንነቱን የምታሳድግ የተባረከ እግዚአብሔር እንደዚህ በሚዲያ አውርታ ይመጣል ቤት ጸልይልኝ ተመልካቾቻችን እንግዲህ ትልቁ ነገር ትዳር ነው ብሏል በትዳር እንዘጋዋለን ማንኔ በጣም እናመሰግናለን በደንብ ቃል ያሰማል የሚያስብል በጣም ዲፕ ነገሮች ነው እውነት ለመናገር ያንዳንዱን በደንብ ቆራርጦ በሰማው በጣም ብዙ ምክሮች ነው ያሉበት የዛሬው ፖድካስት እና እናመሰግናለን እንግዲህ ሌላ ጊዜም እንዲሁ እግር ሲጥልህ እንጋብዛለን ተመልካቾቻችን ጥሩ ቆይታ እንደነበራችሁ ተስፋ እናደርጋለን ሳምንት በሌላ እንግዳ በሌላ ፕሮግራም ሪትሪት ለማስተዋወቅ ይችላል አዎ ኦኬ ኤኒቲንግ ስለዚህ በ0987 29 ደውለው ሪትሪት ሜር ከፈለጉ ሪትሪት በአርባምንጭ ሜር ከፈለጉ መምጣት ይችላሉ ግቢያችንን መተው ይጎብኙ ቴልዚ ምግብ ነው ያለው ፐርሰናል ኮችም ከፈለጉ በ0987 29 ደውለው መውሰድ ይችላሉ 20 መውሰድ ይችላሉ እንግዲህ የማንኔን ኮምፓውንድ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ በጣም ተፈጥሯዊ የሆነ ሄልዚ ጁሶች ሄልዚ ምግቦች መታገኙበት ቦታ ነው ሪትሪቱን ብዙ የኛ ተማሪዎች ሚነግሩን ነው አርባ ምንጭ በጣም ሪፍሬሽ የሚያደርግ ሪቻርጅ የሚያደርግ ታይም ነው የሚያሳልፉት ስለዚህ ሃይኪንግ ሲኖር ኮሙኒኬት እያደረጋችሁ በአሁኑ ቁጥር ጆይን አርጉት እንግዲህ ባላችሁበት እስከ ሳምንት ቸር ያቆየን እናመሰግናለን Thank you so much